ርዕሰ ጉዳያችን ፈይሳ ሌሊሳ የተረጋገጠው ተረኝነትና የአገዛዙ አክቲቪቲ። ፈይሳ ሌሊሳ በመኪና ሰው ገደልኩ በኋላ መብቱ እንደሆነ በመሳሪያ ፖሊስን በማስፈራራት ጭምር ሲያደርጋቸው የነበሩት ነገሮች ምንን ያሳያሉ የሚለው ወደ እናንተ መጣበትና ነገር ግን ኢትዮ 360 እንደው ከአንድ ዓመት በፊት ወይ 2 ዓመት ሊሆን ይችላል። ይሄው ግለሰብ በሚኖርበት አካባቢ ማንም ሰው በስህተት በሩ ላይ መኪና ታቆመ በስህተት በሱ በር በኩል ካለፈ እሱን በር ቀረብ ብሎ ካለፈ በአካባቢው ትንሽ ለየት ያለ ድምፅ ያሰማ ጎረቤት ካለ እስከሚሞት አካል ውስጥ ይጎል ድረስ የሚደረገው በዚህ ግለሰብ መሆኑ ከባድ አደጋ አካባቢ ነዋሪዎች ጎረቤትና የሚኖሩ የአካባቢ ነዋሪዎች እጅግ ከባድ አደጋ ውስጥ እንደገቡ የአንድ ግለሰብ መኪናን ጎረቤቱ ነው አብሮት የሚኖር ሰው ነው በሩ ላይ አስጠግቶ አስቆመ ገና መኪናውን አስጠግቶ ወደ ቤት ያቆማል በሚል መኪናውን እንዳይሆን አድርጎ ሰባብሮ ባለቤቶቹንም ደብድቦ ከጥቅም ውጭ አድርጓቸው ለከፋ ለህይወትና በሞት መካከል እንዲኖሩ አድርጓቸዋል። እንዴ ጥቅል የሆነውን ነገር ነው የምናገረው። ጥቅል የሆነ መረጃ ማቅረባችን ይታወሳል እና ዛሬ ደግሞ ሰው ገድሎ በዚህ ደረጃ ተደርጎ ሲያሳይ ትላንትም ማንም አይነካኝም ሲል የነበረ ግለሰብ ነው። ዛሬም ደግሞ የሰውን ህይወትን ያህል ነፍስ ቀጥፎ አሁንም በማናለብኝነት በተለይነት የበላይነት እኛን ከኛ በላይ ማንም የለም ብሎ እየነገረ ነው። ስለዚህ ይሄ ቡድን እንደ ሀገርም እንደ ህዝብም የደቀነው አደጋ በእነዚህ ፈይሳ ሌሊሳ የመሳሰሉ ሰዎች መገለጫ ናቸውና ድርጊቱን እንዴት አያችሁት? እንዲህ አይነቱ ተረኝነትን በደንብ አድርጎ በማህተም አረጋግጦ ይሄው የምንለው ውሸት አይደለም። ይሄ ማሳያ ነው እንጂ በርካታ ፈይሳ ሌሊሳዎች አሉ የምንልበት አይደለም። አንድ ግለሰብ ሳይሆን የብዙ ግለሰቦች በተረኝነት ስም የንጹሃን ዜጎችን ህይወት የሚቀጥፉ በንጹሃን ዜጎች ህይወት ላይ የሚቀልዱ እንደ ሀገር የሚዘባበቱ ሀገርን ወደማትመለስበት አቅጣጫ እየመሩ ያሉ ስብስቦች መኖራቸውን የሚያሳየንም ነውና አጠቃላይ ነው ጉዳይ እንዴት ታዩታላችሁ? አፎርት ካንተ ልጅ አመሰግናለሁ። የሩስ ጌጥዬ እንደምን አላችሁ? የቴክኒኩን ሁኔታ ከኋላ ሆኖ የሚመዘውሮ ባልደረባችን ደግሞ ብሩኬ እንደምንድነ ልዩ ቅመምም እንደምንድናችሁ በማለት ልጀምር። በመጀመሪያ ለውድ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለአብይ ጾም ቅበላና ለዘወረዳ አደረሰን እላለሁ። ከዛ በኋላ እንግዲህ ወደ ነበር አይ ምንም አይደለም እና እንዲህ እየተቀባበልን እንቀጥላለን። እንግዲህ ወደ ርዕሱ ልግባ። አንዳንድ ሰው ራብ ይችልና ጥጋብ ይገለዋል። ትንሽ ሰው ራብንና መከራን ስቃይን እንደመቻል ካደረገና አይምሮ የተራቆተበት ትንሽ ከሆነ የአስተሳሰብ ትንሽነት እንጂ ሰው በሰው ሰውነቱና በስብዕናው ትንሽ አይደለም። አሁን ተረኝነት ደግሞ እጅግ አደገኛ ነው። ፈይሳ ሌሊሳ ዛሬ እንደ ምሳሌ ሆኖ ተገለጸ እንጂ ተረኝነት በነገሰበትና አሁን ያለው አገዛዝና ስርዓት ራሱ ተረኝነት እኮ በጣም ቆንጆ ነው። ትላንትና እኛ ነበሩ እኮ። ከዛ በኋላ እኮ ደግሞ ሌሎቹ ህወሓቶች መጡ። እኛም ደህና መጣና ይል ነበር እኮ ብርሃኑ ጁላ። እና እንዲህ አይነት ክፍተት ያልተገራ መረን የተለቀቀን የተረኝነትን ህይወት ሌላውን ለማጥፋት መጠቀም ጊዜ ሰጠኝ የሚለው አካል እንዲያደርገው ለማድረግ ታላላቆቹ ሹሞቻቸው እጅግ በእብርት ሲወጠሩ ተከታይ ጭፍሮቻቸውና ሎሌዎቻቸው ደግሞ ይህንን ቢያደርጉ አያስደንቅም። ትላንትና በእግሩ ፍጥነት ታውቆ ዛሬ ደግሞ በሀብት ደምቆ አቅሙ ራሱ ያለውንም ሀብትና ጥጋቡን መቆጣጠር እንዳይችል የሚያደርግ የኮሰመነ ጭንቅላት ስለሰጠው ፈይሳ ሌሊሳ እንዲህ አይነት ወንጀል ሰርቶ ለመገኘት በቃ። ለዛውም ደግሞ የሰው ልጅ በስህተት ብዙ ነገር ይሰራል። ነገር ግን የፈጸመው ስህተት ወይም ወንጀል አስነዋሪ ከሆነ ውስጡ አዝኖ ለህግ ተገዥ ሆኖ በፈጸምኩት መጠን እቀጣለሁ ከማለት ይልቅ አልያዝምም እስከ ማለት ድረስ የደረሰበት ጉዳይ ዛሬ የሚታወስ አይደለም። ትናንትናም ዘረኞቹ እነኚህ አሁን ህወሓት የሚባሉ መርዘኞች ኢህአዴግ የሚባለውን ስርዓት ሲፈጥሩ የነሱ ጭፍራዎችና በአስኳል ህወሓቶች ይህንኑ ነበር ሲያደርጉ የነበሩት። ዛሬ ብልጽግና ያደርግ እንደነበሩ ኦህዴድ እንደሚያደርገው ማለት ነው።
ዘመናዊ የሆነ ምርት ለማምረት በተፈጥሮ ሀብት እምቅ የሆነ ጸጋ አላት፣ የተፈጥሮ ማዕድናት አሏት የተባለችው እኮ ጋምቤላ ቅድም በዜና መልክ ስታቀርቢ እንደነበረውም አሁንም እዛ የተነሳው ከጥቅም ጋርም የተያያዘ ግጭት ነው። በአንድ ቀን ወደ 425 ሰዎች እኮ በ1996 ዓመተ ምህረት ሲሞቱ ከገዛ መሬታቸው እኛ ጊዜ ሰጠን የሚባል 95 ከመቶ በላይ የህዋት አጫፋሪና የህዋትን ሐሳብ የተጠመቁ ከትግራይ የተወለዱ የትግራይ ልጆች ነበሩ። በጉልበት የህዋት እምነት የሚያራምዱ ነበሩ። ጋምቤላ ላይ ያንን መሬት ሁሉ ለመንጠቅ ሲሉ አኛዋኮችን እንዴት አድርጎ እንደጨፈጨፈ ተረኛን ለኛ ይገባል ለብሎ ስለተነሱ ከዛም አልፎ ተርፎ አሁን ራሷ የመለስ ሚስት አሁን ኡጋንዳ በጣም ትልቅ ሀብት አላት ነው የሚባለው። እሷም ራሷ ስንት ሰራተኛ የሚኖርበትን እኮ የአርባ ምንጭን ዘመናዊ የሚባሉ የምርት ቦታዎችን እኮ በጉልበት ይዛ ስትጠቀም ነበረ። ከዛ ጊዜው ሲገለበጥ ደግሞ ሌሎች ባለተሮች ገብተውበታል። ተረኝነት አእምሮን የሚደፍን ደረት የሚያስነፋ በባዶ ጭንቅላት ኩራት የሚያመጣ ከሰው መወለዱን የሚያስረሳ ጊዜ በሰጣቸው ሰዎች ጉልበትና ጡንቻ እንዲተማመኑ የሚያደርግ ያልታጠቀውም ቢሆን ሌላ ወገን ስላለው የታጠቀው ነግሮ ሊያስጠፋ ስለሚችል ጊዜው የኔ ነው የሚል ከሰብአዊነት አውርዶ ወደ አውርነት የሚቀይር ሰው በሰው ላይ በደልና ግፍ ሲፈጽም እንኳን ያ ምንም የማይሰማው አይነት ባህሪ አድርጎ ይሰጣል። ቀነኒሳ ትላንትና በአደባባይ ላይ ያንን ያህል ለጊዜው በደልን ተቃወምኩ ብሎ እጁን አጣምሮ ከወጣ በኋላ በሚገርም ሁኔታ የኢትዮጵያ ሕዝብ ሁሉ አክብሮት በደልን በዓለም የኦሎምፒክ መስክ ላይ ውድድር እያደረገ እንዲሆኗል ተብሎ ከፍ ባለበት ተመልሶ ራሱን በጭንቅላቱ እያቆመ ነው የመጣው። ለዚህ ነው አንዳንድ ሰዎች በተፈጥሯቸው ረሃብን ችሎ ጥጋብ ይገድላቸዋል የሚባልበት ምክንያት ይሄ ነው። ይሄ ብቻ አይደለም። ተረኝነት በብዙ መንገድ የሰው ልጆች አይን ያውራል፣ ህሊናቸውን ያደነብሽባቸዋል። ልክ አልሰራ እንዳለ የቀላህ ባሩድ፣ የጥይት ባሩድ ተተኩሶ ዋጋ አይሰጥም። እሱ ደነበሽ የሚባለው ሚያን አሁን ይህንን ስንመለከት ሁል ጊዜ የሚፈጽሙት ግፍ፣ የሚፈጽሙት በደል፣ የሚያደርጉት ስቃይ በጠቅላላ ትክክለኛ ነው ብሎ ወስደው ከፍትህም ከተፈጥሮም ከህግም ጋር አብረው ሲጣርሱና ሲላተሙ ይስተዋላሉ። ፈይሳ ሌሊሳ በአዲስ አበባ ጀሞ ሚካኤል አካባቢ ነው ሁለት ሰዎችን ሲያሽከረክር በግዴለሽነት ገጭተዋል እና ከገጨ በኋላ ሁለቱም ወደ ሕክምና ገብተው ነበረ። አንደኛዋ የ16 ዓመት ልጅ ነች፣ ህይወቷ አልፏል። ዛሬ ትናንት ነው የተገጩት፣ ዛሬ ህይወቷ አልፏል። አንደኛው ደግሞ ሕክምና ላይ ነው የሚገኘው። አሁንም ከፍተኛ የሆነ የአጥንት ስብራት ገጥሞታል። አይሲዩ ሩም ውስጥ እንዳለ ነው የሰማሁት። ከፍተኛ የሆነ ጉዳት ላይ ነው ያለው። እሱም ቢድን እንኳን በቀላሉ ሊድን የሚችል የአካል ጉዳት አይደለም ሊገጥመው የሚችለው። ሰው ሲያሽከረክር መግጨቱ ብቻ አይደለም የፈይሳ ሌሊሳ ስህተቱ። የፈይሳ ስህተት ከገጨም በኋላ መጀመሪያውኑ በግዴለሽነት ጠጥቶ ናለውም ጭምር ዙሮ በግዴለሽነት እያሽከረከረ እንደገጨ ነው መረጃዎች የሚያመላክቱት፣ ከአዲስ አበባ የደረሱ መረጃዎች። ከዛ በኋላ ደግሞ ፖሊስ ይዞት ሊያነጋግረው በሚፈልግበት ሰዓት አታውቀኝም እንዴ? እኔ እኮ ፈይሳ ነኝ፣ በህግ አልጠየቅም በሚል ሽጉጥ ከወገቡ አውጥቶ እየዛተ ጭምር ረግጦ መሄዱን ነው የሰማሁት። ይሄ ብቻ አይደለም የሚያስገርመው። ዛሬ ጉዳዩ የማህበራዊ መገናኛ ብዙሃን አጀንዳ ከሆነ በኋላ አገዛዙ ኦህዴድ ብልጽግና ፈይሳን ጥፋተኛ ላለማስባል ፈይሳ ሳይሆን የገጨው የፈይሳ ወንድም ነው የሚል ሌላ ታሪክ ጭምር እየፈጠረለት ነው ያለው። ስለዚህ ፈይሳን ከደሞ የማንጻት ንጹህ የማድረግ እንቅስቃሴ እየተደረገ ነው የሚገኘው። ይሄ በአገዛዙ በኩል ሽፋን እየተሰጠው ነው ያለው እና ጀሪ ቀደም ሲል በዜና አንቺም ስታነሽ ነበረ። ከዚህ በፊትም እንደዚህ አይነት ተግባራትን ሲፈጽም ነበር። በጣም እብሪተኛ የሆነ ሰው ነው። ከአገዛዙ ጋር እጅና ጓንት ሆኖ የሚሰራ ሰው ነው። ሌላውን አይደለም የኦሮሞ ወጣቶችን ጭምር በተለየ መልኩ ኢላማ እንዲደረጉ ከማድረግ አኳያ ሚና ያለው ሰው ነው። ማለትም በተለይ የወለጋ
የኦሮሞ ተወላጆች ኢላማ እየተደረጉ ነው ያሉት። የከሌ ደጋፊ ናቸው፣ የከሌ ናቸው እንደዚህ በሚል ጭምር ማለት ነው። እና በእንደዚህ አይነት እንቅስቃሴዎችን ተለይተው ኢላማ የሚደረጉ የኦሮሞ ተወላጆችን ራሳቸውንም ጭምር ኢላማ በማስደረግ እና በአገዛዙ በኩል ታማኝነትን በማስፈን ከአገዛዙ ጋር እጅና ጓንት ሆኖ በመስራት የሚቀድመው እንደሌለ ነው እየሰማን ያለ ነው። በጣም በቅርበት እየሰራ ነው። በጠቅላላ ግን ፈይሳ ሌሊሳ ብቻ ሳይሆን ሌሎቹም የኦሮሞ ባለሀብቶች ከኦህዴድ ጋር የሚጣበቁት ማለት ነው በተመሳሳይ አትሌት ነን የሚሉ ሌላም ነን የሚሉ ምንድነን የሚሉ እምብዛም በፖለቲካ ስብዕናቸው ብዙ ማናውቃቸው ግን ከኦህዴድ ጋር ኦሮሞነት ያጣበቃቸው ሰዎች አሉ። የጥቅም ግንኙነት ያጣበቃቸው ሰዎች አሉ፣ አካላት አሉ። እና እንደዚህ አይነት የብሪት እንቅስቃሴዎችን እርምጃዎችን ብዙ ጊዜ ይፈጽማሉ። በህዝብ መሀል እንቅስቃሴዎችን በሚያደርጉበት ሰዓት ህዝብ ሁሉ እነሱን እንዲያጅባቸው መንገድ እየከፈተ እንዲለቅላቸው ነው የሚያስገድዱት ጭምር። ለምሳሌ መኪናቸውን እያሽከረከሩ ነዳጅ ማደያ ጋር ሄደው ነዳጅ የሚገዙ የሚያስቀዱ ከሆነ ለእነሱ ቅድሚያ እንዲሰጥ ያስገድዳሉ። ነዋሪው ህዝቡ አያውቃቸውም፣ የእነሱ መኪና መሆኑን አያውቅም፣ ማን እንደሆኑ አያውቅም፣ እንደሆኑ አያውቅም። ይሄን ያደርጋሉ። በየመሸታ ቤቱ በየጭፈራ ቤቱ እየሄዱ በተመሳሳይ እዚህ ክፍል ውስጥ እኛ ብቻ ነን የምንጨፍረው ይላሉ። እኛ ብቻ ነን የምንደንሰው፣ እኛ ብቻ ነን የምንጠጣው፣ የምንወራጨው፣ እኛ ብቻ ነን ይላሉ። እንደዚህ አይነት በጣም እብሪት የተሞላባቸው ድርጊቶችን በስፋት ይፈጽማሉ። ፈይሳ ብቻ አይደለም ሌሎችም ጭምር ማለት ነው። እና ይሄ በወያኔ ዘመን ጀሪ የካዛንቺሱ መንግስት የሚባል ነበረ። በቅጽል ስሙ የካዛንቺሱ መንግስት እየተባለ ይታወቅ ነበረ። ብዙ ጊዜ የወያኔ ደህንነቶች ካዛንቺስ አካባቢ እየተቀመጡ የማፊያ ስራዎችን ይሰሩበት የነበረ እንቅስቃሴ ማለት ነው። ምንም አይነት ከህግ በላይ የሆነ ነገር ከነሱ በታች ነው። ምንም አይነት ነገር ከህግ በላይ የሆነ ነገር ይፈጽማሉ። የእነሱ ፍላጎት የእነሱ መሻት ብቻ ነበር የሚፈጸመው። ሰው መግደል ከፈለጉ ካስጠላቸው የሆነ ሰው እንግደለው ይላሉ፣ ይገላሉ። የወንድ ሚስት ነጥቀው መሄድ ከፈለጉ ለምን የቄስ የካህን ሚስት አትሆንም? ነጥቀው ይሄዳሉ። በተመሳሳይ አንድን ሆቴል ብቻቸውን ዘግተው እነሱ ብቻ መገልገል ከፈለጉ ሌላው ደንበኛ ሌላው ተገልጋይ ጉዳዩ አይደለም፣ ይዘጋበታል። መንገድ ከፈለጉ ሌላው መንገደኛ ታክሲ ምን እንዲዘጋ አድርገው ራሳቸው ብቻቸውን ይሄዱበታል፣ መኪናቸውን ይነዱባታል። አሁንም የዛ የካዛንቺሱ መንግስት ግልባጭ ነው በተመሳሳይ በነ ፈይሳ ሌሊሳ በኩል እየተደረገ ያለው እና ሌሎችም ያሉበት እንቅስቃሴ ነው ለማለት ነው። አመሰግናለሁ ጌጥዬ። እንዲያውም እንኳን አብዴት አደረከን የልጅቷንም ማረፍ የሌሎችንም እንደዚህ ስቃይ ውስጥ መሆን። ሁለተኛ ነገር ተረኝነት ብቻ አይደለም። እውነት ለመናገር አይኖች በሙሉ ወደ ሰሜን ሲሆኑ የሰሜኑን ጦርነት ተቀሰቀሰና የአማራ ተወላጆችን በገዛ ቤታቸው መግደል የጀመረው ሰው ስርዓት እንደ ሀገር ምን እያደረገ ነው ያለው? ምን እየሰራ ነው ያለው? ምንስ ነው እየተፈጠረ ያለው? እንደ ሀገር ሁሉም የረሳው ጉዳይ ይመስለኛል። አዲስ አበባ ላይ እንኳን ስንመጣ ምን ያህል ሚሊዮን ህዝብ ነው ከቀው ተፈናቅሎ ጎዳና ላይ ተበትኖ የሚገኘው? የኑሮ ውድነቱ ምን ያህሉ ህብረተሰብ ነው እየጎዳና እያሰቃየ ያለው? አንድ ራስ ሽንኩርት ስንት ነው? አንድ እንቁላል ስንት ነው የሚሸጠው በዚህ ሰዓት? አንድ ሊትር ዘይት ስንት ነው የሚሸጠው? እንዳለ እሱን እንኳን ስናይ ምን እያደረገ ነው ያለው? ሰው እኮ እየኖረ አይደለም። በቃ በእግዚአብሔር ቸርነት የሚኖር ህዝብ ያለባት ኢትዮጵያ በቃ መግለጽ እስከሚያቅተን ድረስ ነው ህዝቡ ሮሮ ነው የሚገልጸው። ምናልባትም ወደ መገናኛ ብዙሃን ላይ መጣ ይችላል እንጂ ከኑሮ ውድነቱ የተነሳ ካለው መከራ የተነሳ ቤታቸው በራሳቸው ላይ የፈረሰባቸው ሁሉ ራሳቸውን የሚያጠፉ ዜጎች ቁጥር ስንት ነው? ስለዚህ እንደዚህ አይነቱ እንደ ፈይሳ ሌሊሳ አይነቶቹ ደግሞ መሬት ለቀዋል። በጣም ማንም እነሱን የሚነካቸው የለም፣ ማንም የሚናገራቸው የለም። ባለጊዜ ናቸው። ለዛ ደግሞ ትዝ ይላችሁ እንደሆነ በቅርብ ቀን ውስጥ አዳነች አቤቤ ፈቃድ የሰጠቻቸዋሉ በነፃነት እንዲንቀሳቀሱ ማንም እንዳይነካቸው ባለጊዜዎች ማለት ነው። በአዲስ አበባ ከተማ ላይ ወረቀት ተሰጥቷቸው ራሱ ወረቀቱን ሁሉ አሳይተናል፣ ምን አይነት ወረቀት እንደሆነ የፈቃዱ በእንቅስቃሴ በሚያደርጉበት ሰዓት ማንም እንዳይረብሻቸው በየቦታው የመንቀሳቀስ መብታቸው እየተከበረ ነው በሚል
ራሱ የጻፈችውን ደብዳቤ ጭምር የይለፍ ወረቀቱ ራሱ ምን ይመስላል የሚለውን ጭምር አብረን አያይዘው ሁሉ እዚህ ጋር ማሳየታችን ይታወሳል። እና ይህንን በይፋ አውጃና በይፋ አሳይታን ቀናት እንኳን ሳይቆጥር ይሄ ግለሰብ በአደባባይ የሰው ልጅ ነፍስ ካጠፋ በኋላ ያሳየው ትዕቢተኝነት ከቤተ መንግስት ጀምሮ አገሪቷን እመራለሁ ብሎ የሚያስቡ ግለሰብን ጨምሮ የሌሎችን ማሳያ ነው ብለን ማቆም የማንችልበት ሁኔታ አለ። እውነት እንነጋገር ከተባለ የፈይሳ ሌሊሳን አይነት ስብስቦች ታዋቂነት ምናምን አይደለም፣ ከሰውነት ያነሰ ስነ ምግባር ያላቸው በቃ ሰው ናቸው ወይ ብለን የምንጠራጠራቸው ፍጡሮች ያሉባትን ኢትዮጵያን አይተናል። ምክንያቱም ለዚህ ደግሞ ምንም ማስተባበያ ወይንም ደግሞ ማሳያ ማምጣት አይጠበቅብንም። ባለፉት 7 እና 6 ዓመታት የተፈጸሙት ድርጊቶች ብቻ ማሳያ ናቸው ብለን መናገር ስለምንችል፣ ስለዚህ እንደው አፈወርቅ ወደ አንተ ልምጣና ፈይሳ ሌሊሳ ሰው በመኪና የሰውን ልጅ ያህል ነገር በመኪና ገጭቶ ከገደለ በኋላ ይሄኛው ቡድን ቤተመንግስቱን የተቆጣጠረው የእሱ ያሰማራቸው ቡድኖች የእሱ ድምፅ የሆኑ ወይም ደግሞ የእሱን የዚህን የጭካኔ ተግባር የሚያበረታቱና ሽፋን የሚሰጡ ሚዲያዎች በሙሉ አሁን እያደረጉት ያሉትን ነገር ስናይ ነገስ እንዲያውም ብለናል፣ እስካሁን ከመጣንበት ይልቅ ቀጣዩ ጊዜ ይከፋል ብለን ነበር የተናገረው። ለምን ይሄ ግለሰብ እስከነ ኮተቶቹ ስልጣን ላይ እስካለ ድረስ በኢትዮጵያ ምድር ንጹህ አየር መተንፈስን በኢትዮጵያ ምድርም በልቶ ማደር ቀላል የማይሆንባት ኢትዮጵያ እናያለን። ስለዚህ ይሄ ስብስብ አሁን በፈይሳ ሌሊሳ አማካኝነት ይሄን ያሳየን። በቀጣይስ የእያንዳንዱ ዜጋ የእያንዳንዱ ኢትዮጵያዊ እጣ ፋንታ ምንድን ነው የሚሆነው? አማራው ላይ የደረሰው አማራው ላይ እየተፈጸመ ያለው ጭካኔ እያንዳንዷ ቁጥራ በእያንዳንዱ ቤት ትገባለች። ስለዚህ ዳፎት ምን መደረግ እንደው ኢየሩስ ይሄ ነገር እኮ ፈይሳ ሌሊሳ እኮ የአብይ ምሳሌ ነው። መጀመሪያ አብይ ነው ይሄንን ያመጣው። አንድ ጊዜ ታሰርኩ ባለበት ጊዜ እኔ ታስር ያለው ብዬ ባወራላቸው እኮ የኦሮሞ ወገኖች ከሰበታ ከሱሉልታ ከቅብጥርሶ ምናምን መጥቶ አገር እሱን ያነ ሰው ነው እንደ ሰው ያስባል ብሎ የመረጠው እንደው በአብዛኛው እንደው ምርጫ ባይኖር እንኳን ያው ከህዋት ኢህአዴግ የተፈለፈለ የእባብ እንቁላል መሆኑን ሳያውቁ እንደ ዜጋ እንደ አገር ህዝብን አንድ አድርጎ ካለፈው ጥፋትና መከራ በህዝብ ደም የተገኘ ለውጥ ስለሆነ ከመጠለፉ በፊት እኔ አሻግራቸዋለሁ ሲል የለም። ይሄ ነገር የሽግግር ሁኔታ ካልሆነ በግለሰብ ትከሻ ላይ መቀመጥ ኋላ ለሌላ አደጋ ይዳርጋል የሚሉ ተቃዋሚዎችም እንዳሉ ሆነው የህዝብ ሞቅታና ድጋፍ በነበረው ጊዜ እኮ ይሄንን ቃል ነው የኢትዮጵያ ህዝብ አላለም፣ የአዲስ አበባ ህዝብ አላለም እኮ። ለሱ የተወረወረን ቦምብ እኮ ሆድ ውስጥ አቅፎ እኮ ስንቱ በደም ሲዝረከረክ ይሄ ዘረኝነት የወለደው ተረኝነት አይን የሚያጠፋ ነውር መሆኑን ማሳያው እሱ ራሱ ተናገረ። አቅም የሌለው ደግሞ የሱ ቢጤ አሁን በእግሩ ትንሽ ወዳ ወዲ ብሎ ተታወቀና የተሰጠውን እንደው ክብር ወደ መሬት ጥሎ ረግጦ አዋርዶ ከሰብና ተራ ውጭ ሆኖ እንደ አውሬ አድርጎት። አውሬ እኮ ሰውን ሲያገኝ ይባላል፣ ግን ሰው የሰው አውሬ ሲሆን በጣም ከባድ ነው። ገሎ ይቅርታ ደግሞ የማስተባበያው ጉዳይ። ለዚህ ነው ይሄ እነሱ እኮ ተናግረው ተረኝነት እኮ በጣም ቆንጆ ነው ካሉ በኋላ ሽመልስ እኮ ኢየሩስ ምንድን ነው የተናገረው? እኛ ኦህዴድ ኦሮሞዎች ያልፈቀድነውና ያድርግ ያላልነው ሰው የኢትዮጵያ መሪ ከቶኑ ሊሆን አይችልም። በቃ ተረኞች ነናል። ትናንትና የህዋትን ነውርና የቆሸሽ ዘረኝነት ተሸክሞ ሲኖሩ ረሃብን የቻለ ሰው አቅም ከሌለውና ህሊናው ድኩም ከሆነ በጥጋብ ምክንያት ይሞታል። ጠገቡ። አሁን እነኚህ የኦህዴድ ብልጽግናዎች ጠገቡና ተረኝነት ለነሱ ህጋዊ ቦታ። ለዚህ እኮ ነው ትናንትና እኮ የጋምቤላ ቅድም ያልኩት መሬት ወስደው አኟኮችን እንደዚህ የዘር ጭፍጨፋ ሲያካሄዱ አሁን ደግሞ እናንተ መኖራችሁም ግዛታችን ነው መሬታችን ነው ውጡ እያሉ እኮ የሚያርዱት እኮ የዘረኝነት ውጤት የሆነው የተረኝነት ትግበራል። የኢትዮጵያ ህዝብ ይሄንን አሁን ለምሳሌ ችግር ሆኖ የተቀመጠው ጊዜ ሰጥቶናል። ጫካ ገብተን ወደ 60,000 ሰራዊት አስገድለን ወይም መስዋዕት ሆነዋል ብሎ ይጠራሉ። አሁንም እኮ በ11 የካቲት ሊያከብሩ እኮ 51ኛ በዓል ለኢትዮጵያ ለታሪክ እንደው የሚሆን ዲሞክራሲን ያመጣ ስርዓት ነው የሚሉት እነ ደብረ። ተረኝነት ነው፣ አደገኛ ተረኝነትን እኛ አልነበርንም አልገዛንም። አሁን ግን የትግራይን ህዝብ ወክለን
በበላይነት እንገዛለን ያሉበትን የህዋትን ፖለቲካ አምጥተው እንደ ልባቸው በማዕከላዊው አገሪቷ ግዛቶች ሁሉ ከዳር ዳር ሲጨፍሩባት የነበረው ለ27 ዓመት በእነኚህ ደግሞ እነሱ በተኳቸው ዘረኛና ተረኛ ነውረኞች ቢጤዎቻቸውን ነው። መቼም ከእባብ እንቁላል ምን አይፈለፈልም ይባላል። እነኚህም ከየት ይማሩ? ከምን ጋር የዋለች ላም ይባል የለ። በቃ ይሄ ነው ስርዓቱ። ለዚህ ነው የሰው ልጅ ይህንን ተረኝነት መጸየፍ አለበት። ለአገር ጠንቅ ነው፣ ለዜግነት ጠንቅ ነው፣ ለወገን ጠንቅ ነው፣ ሰርቶ ለመኖር ጠንቅ ነው፣ በነፃነት ለመንቀሳቀስ ጠንቅ ነው የምንልበት ምክንያት በምክንያት ነው። እኔ ብቻ ብርቅ ነኝ ወይም ወርቅ ነኝ ምናምን ብሎ ሌላውን ዝቅ ለማድረግ የሚሞክር የአስተሳሰብ ነውር ያለበት ቡድን እንደ ቡድን ማሰብ ከተቻለ እኮ የሰው ልጆች የሀሳብ ግላዊ ልዩነታቸው እኮ አይስተናገድም። አንዱ ቡድን ሌላውን እንዲህ ነው ብሎ ነውረኛ ቃል ከተጠቀመ ሌላው ሁሉ ያንን ማለት እንዳለበት ለምን ብሎ መጠየቅ እንዳይኖር ያደርጋል። ለዚህ ነው ኢትዮጵያ ውስጥ አሁን በጠቅላላው በልማት በኩል ከፍተኛውን ገንዘብ ለእገር መድቡ፣ ምክንያቱም እኛንና ይላሉ። ዘመናዊ ጦር እነሱ ያስመርቃሉ። ዘመናዊ እርሻ እኔ ህዝብ አይልማ አይደለም፣ አድሏዊነት የነሱ የህይወታቸው መመሪያ የመሆኑ ጉዳይ ተረኝነትን ያመጣው ዘረኝነት ስላበለሻሻቸው ነው። ይሄ ነው መታወቅ ያለበት። ስለዚህ አሁን ፈይሳ ለሊሳ የዚህ ውርደኝ ነው። በቃ ምንም ሌላ ህይወት የለውም እኮ። አንደኛ ምን የተማሩ ዘረኞችም እኮ ራሳቸው በዚህ በተበለሻሻ አስተሳሰብ ተጠናውቷቸው እኮ እዛ ቁጭ ያሉ ናቸው። አሁን አንዳንዱ ለምሳሌ አሁን የወልቃይት መሬት በቃ እኛንን ማናለን ብሎ እኮ ነው በጉልበት የወሰዱትን በህገ መንግስት አጸደቅን አሉ። በራሳቸው ፖለቲካ ይኸው እንዲህ ነው ዘረኝነት የሚወልደው ተረኝነት። አይን ያውራል፣ አይምሮ ያደነብሻል፣ ልቦና ያደነድናል፣ ከሰው ሰውነት ተራ ያወጣል፣ ሰው እንደ ሰው እንዳያይ እንዳስብ ያደርጋል። ያኔ ነው ደደብ ነው አንድ ሰው ሊባል የሚችለው። እነኚህ በቡድን የደደቡ ናቸው። እንዲህ አይነት ስራ በአገርና በህዝብ ላይ ፈጽሞ ያመረቱት ምንድን ነው? አሁን ወደኋላ እንጃ ጊዜ ካለ እንመለስ። ጦርነት ነው፣ መገዳደል ነው። የኔ መሬት ነው ይላሉ እኮ። ረሃባቸው እኮ ገደብ የለውም። በልቶ አፋቸው ተከፍቶ ቢወጠቅባቸው እኮ የህሊና ረሃባቸው አያጠግባቸውም። ይሄ ነው ዘረኝነት የወለደው ስግብግብነትና ተረኛነት ምን ያህል አገርን እያጠፋ እንደመጣ ማሳያ አድርገን ማየት የምንችለው። ወረዳ ይሰርቃሉ እኮ የአገር እኮ ንጉስ ናቸው እኮ ተብለው ተሰይመው ወይንም እንደ ጠቅላይ ሚኒስትር ወረዳ ይቀራምታሉ። ለመንደራቸው፣ ለሰፈራቸው ከተማ ይሰርቃሉ። ድሬዳዋ፣ ቅብጥርሶ፣ አዲስ አበባ ይሄ የበታችነት ይሄ የህሊና ዝቅተኝነት የፈጠረው የበታችነት የለቀቀባቸው ገደብ የለሽ ረሃብ ትንሽ ሆኖ እንዲቀሩ የአስተሳሰብ ትንሽነት ነው ያደርጋቸዋል። ለዚህ ነው ተረኝነት ጥሩ ነው አለ ቅድም ብያለሁ። ሲናገር እንኳን የት ውሎ እንደ ለራሱ ከንፈሩ የሚንቀጠቀጥበት ፊልድ ማርሻላችን ጊዜ ስለሰጠው ነው። በኢትዮጵያ ታሪክ ውስጥ እኮ አሁን እኛን ባለ ጊዜና የመጨረሻ የጦር ማዕረግ ምንድን ነው ሲባል ፊልድ ማርሻል። ታዲያሳ ይሄ ሰውዬ ምንስ 10 አለቃ ምርኮኛ ቢሆንም አሁን ከኛ ጋር እንስጠው ተብሎ እንዲህ አይን ያውራል። ለዚህ ነው ማንኛውም ኢትዮጵያዊ የዘረኝነት ጥያቄ እየቀጠለ ሲሄድ አገር አጥፊ ነው፣ ንብረት አውዳሚ ነው፣ ጦርነት ፈጣሪ ነው፣ ሰላም ነፋጊ ነው የምንለውና በዚህ አይነት መልክ ታይቶ እያንዳንዱ ሰው በያለበት ቦታ ሆኖ ይህንን በሚችለው ሁለንተናዊ ትግል አሽቀንጥሮ ካልጣለ የሰው ልጅ የውሻ ህይወት ውሻም እኮ ህግ አለው። አሟሟቱ እኮ ድሮ በአጥቢያ ዳኛ ጊዜ አንድ ውሻ አበደ ከተባለ ፍርድ ቤት ካልተሰጠ በጥይትም አይሞትም። አሁን ይኸው እኮ ሰውን ገሎ ሄደ። ይሄ እንግዲህ ጌቶቹ የሚያደርጉትን ነው። የሚጠሉትን ጉትቶ አውጥቶ ይገላሉ፣ ጫካ ለጅብ ይሰጣሉ። ያንን ይመስላልና የህዝብ መከራ ነው የበዛውና ህዝባችን አሁንም በጋራ ማድረግ የሚችለውን ማድረግ አለበት ለማለት እፈልጋለሁ። አመሰግናለሁ አፈወርቅ። እመለሳለሁኝ። እንዲያውም ቅድም ያልኩት በፈይሳ ለሊሳ አይነቶቹ በነፃ በአደባባይ ማለት ነው የነፃ እርምጃ የሚወስዱ በንጹሃን ዜጎችን ነፍስ በከንቱ አጥፍተው በዚህ ደረጃ በጥጋብ የሚፋልሉ ግለሰቦች አዳነች አቤቤ በአዲስ አበባ ለተመረጡ በዚሁ ቡድን አባላት ለሆኑ የኦሮሞ ወጣቶች የደህንነት አባላት የይለፍ ፈቃድ ሰጥታለች። ኢትዮ 360 በመረጃው ያወጣው ነው። ጃንዋሪ 30 ላይ ነው። ይሄ በራሳቸው በዚህ ቦዲ ስብስብ
የብሔራዊ ደህንነት በኩል ትክክል አለ የሚሰራ ያለው ነገር ይህ ነገር መጠት አለበት ቢባልም አይ ይህንን ስብስብ እድሜውን ለማራዘም የሚጠብቁ ናቸው እና የግዴታ የቪአይፒ ማለፊያ ወይም ልዩ ሰዎች ማለፊያ ያስፈልጋቸዋል ተብሎ ጥብቅ ማሳሰቢያ ለሚመለከተው አካል አባል በሙሉ ተብሎ ነው የጻፈችላቸው። በሚሄዱበት ቦታ በሙሉ ምን አይነት እንክብካቤ ምን አይነት መስተንግዶ እንደሚደረግላቸውም በደብዳቤ ጭምር ነው የላከችላቸው። እንግዲህ ይህን ነው ቀኑን እየፈለኩት የሚደረግኛው ላይ የለም ጃንዋሪ 30 በፈረንጆቹ ማለት ነው። ይህንን መረጃ አየር ላይ ያወርነው ማህተም ተደርጎ ደብዳቤው ጭምር አሳይተናል ፕሮግራማችን ላይ። እንግዲህ እነሱ ራሳቸው ፈቃድ ሰጪዎች ግደሉ፣ በቃ ችግር የለውም ፈቃድ ሰጥተናችኋል፣ እኛ በሰጠናችሁ ፈቃድ መሰረት እንደፈለጋችሁ መውጣት፣ መግባት፣ መግደልም ማሰርም ማፈንም ትችላላችሁ ነው። ይኸው እያየን ያለው ነገር ነው። አፈወርቅ በመካከል የሚያነሳው ነገር አለ። ምክንያቱም ወደ ሁለተኛው ርዕስ አብረን እንግባ ያጠቃለን በዛው ምንድን ነው እዚህ ጋር እነ ፈይሳ ሌሊሳን የመሳሰሉ ባለጊዜዎች በአደባባይ እንዲህ ንጹሐን ዜጎችን ሲገሉ በአደባባይ እንዲህ አይነት አይን ያወጣ ወንጀል ሲፈጸም ለምን ብሎ አይጠየቅም? ለምን? ቤተመንግስት ያለው ስብስብ ማን ነው የሚለው ማሳያ ነው። ነገር ግን በጎን በኩል ደግሞ ለአፍሪካ ህብረት ከዚሁ የራሱን ወገን ከሚገል የራሱን ወገን እየጨቆነ ካለ የራሱን ወገን በድሮን ከሚያጠፋ ንብረትን ከሚያወድም ቤቱ ድረስ በቶ እስከሚገለው ቡድን ጋር ድርድር ለማድረግ ጭምር ደብዳቤ የተጻፈ ደብዳቤ ይፈላል። ስለዚህ እንዲህ አይነት ነገሮችን ስናይ፣ ሁለተኛ ደግሞ ይሄ ባለበት ሁሉ ውስጥ ይሄ ሁሉ ምስቅልቅል፣ ይሄ ሁሉ የኑሮ ውድነት፣ ይሄ ሁሉ ተረኝነት፣ ይሄ ሁሉ አይን ያወጣ ወንጀል ባለበት ሁኔታ ውስጥ ደግሞ ቤተመንግስት ቁጭ ብሎ ጦርነት የሚሰብቀው ግለሰብ በኦህዴድና በኤርትራ በህወሓት መካከል የሚጀመረውን ጦርነት ለማፍጠር ምናልባት ዛሬ ወይንም ነገም ሊሆን ይችላል ሙሉ በሙሉ ጦርነት የሚጀመረው ኤርትራም ጦሯን ምን ያህል ኃይል እያስጠጋች እንደሆነ በተከታታይ እንደ ኢትዮ 360 ቦታዎቹ ሁሉ በመጠቆም የት ቦታ እንደሆነ መሳሪያ የተቀበረው ወያኔ ቤት በኩል መሳሪያ የሚያስገባው የሚለው እያንዳንዱ እያመጣ ማቅረባችን ይችላል። ሁሉም አድማጭ ተመልካች አስታውሷል። አሁንም ደግሞ ይሄኛው ቡድን ከፍተኛ መሳሪያ እስከ ከፍተኛ ኃይል ከሁሉም እዞች ሲያገዝ ከርሟል። አሁንም እዛው ጦርነቱ ሊጀምር ማለት ነው። በዚህ ጦርነት አሁንም ማንም የሚጎዳው ሲባል መሬት ላይ ያለው ይሄ ነው ዜጋ ነው። ስለዚህ ሁሉ ትርምስ ባለበት ሁኔታ ውስጥ ደግሞ ለጦርነት ጠማቂውም ጦርነት ለጦርነት አከፋፋዩ ለራሱ ገዳይ ለሆነው ለዚህ ቡድን የአስማሙን ወይም ደግሞ እንደራደር ጥያቄ ማቅረብ ሀሳብ ስጡበት በዛው አብራችሁ ማለት ነው። የሰሜኑን ጦርነት ጫፍ ላይ ምናልባት ዛሬ ወይንም ነገ ሊፈነዳ ይችላል ሙሉ በሙሉ። ይህን ሲያረጉ ደግሞ በፊት እንዳረጉት በአማራ ክልልም በትግራይ ክልልም ሙሉ በሙሉ ኢንተርኔት በማቋረጥ ነው። ምንም አይነት ግንኙነት እንዳይኖር በማድረግ ጭምር ነው ይህ ጦርነት እንዲካሄድ ራሱ ውሳኔ ላይ የደረሱት። ስለዚህ ልክ እንደባለፈው የሰሜኑ ጦርነት ተብሎ 1 ሚሊዮን በላይ ወጣቶች የረገፉበት ጦርነትን አድርገው እጃቸውን ሲጨባበጡ ውስኪያቸውን ሲጨልጡ እንዳየነው ሁሉ አሁንም ተመሳሳይ ያንን ለመድገም መጨረሻው ደረጃ ላይ ደርሰዋል እና ይሄንንም ማብረድ ጨምረ ይልካል። ጥሩ፣ በጣም አመሰግናለሁ ጀሪ። በቅድሚያ ቅድም አፈወርቅ አንድ ጥሩ ሀሳብ ሲያነሳ ነበርና እሷ ላይ ትንሽ ነገር ጨምሬ ልሄድ። ብርሃኑ ጁላ ፊልድ ማርሻል ይባላል። የመጨረሻ ያለው ታይትል ምንድን ነው ብሎ ሲጠይቅ እሱ ነው አሉት። እሱን ለእኔ ይገባል በሚል ያዘ ብሏል። ፈይሳ ሌሊሳ ይሄ ነው። በነገራችን ላይ ብሩኬ እናመሰግናለን ፎቶግራፉን ስላመጣህልን። ፈይሳ ሌሊሳ ከዚህ በፊት የረዥም ርቀት ማራቶን ሯጭ የነበረ ሰው ነው። በዚህ በወያኔን በመጣል ሂደት ውስጥ የኦሮሞ ወጣት ይነቃነቅ በነበረበት ሰዓት፣ የቄሮ ንቅናቄ በነበረበት፣ የአማራ ወጣት ፋኖ በየአካባቢው ህዝባዊ አመፅ፣ ህዝባዊ እምቢተኝነት ያደረግ በነበረበት ሰዓት፣ የተወሰኑትን በጫካ ያደረጉ በነበረበት ሰዓት እና ህዝባዊ እምቢተኝነት ተቀጣጥሎ ወያኔን ለመጣል ጫፍ በደረሰበት ሰዓት እጁን በማጣመር በዓለም አደባባይ ወያኔን ተቃውሞ አሳይቶ ስለነበረ ትንሽ ቅቡልነት አግኝቶ የነበረ ሰው ነው እና አሁን ግን ኦህዴዶቹ ወደ ቤተ መንግስት ሲገቡ አብሮ ከኦህዴዶቹ ጋር ኦህዴድ ሆነ፣ ብልጽግና ሆነ። ከዛ በኋላ ምድሩም ሰማዩም
ሁሉም የኛ ነው ነው የሚለው። ምንም ነፋሱም ሳሩም ቅጠሉም የኛ ነው፣ እኛ ባዘዝነው ነው የሚሄደው ነው የሚለው። በጣም ወቤ የተፋው ሰው ነው። በጣም ከልክ ያለፉ ነገሮችን ነው እየፈጸመ ያለው። ቅድም ለማንሳት እንደሞከርኩት ያንን የወያኔን የካዛንቺስ መንግስት አይነት እንቅስቃሴ ለማምጣት ነው እየሄዱ ያለው። ይሄ ደግሞ ቀስ በቀስ ሲሄድ አፓርታይዳዊ እንቅስቃሴን የሚያመጣ ነው። ለጊዜው ከፖለቲከኞቹ ጋር ትስስር ያላቸው ሰዎች ናቸው ይህንን የሚያደርጉት። ከኦህዴዶቹ ጋር ትስስር ያላቸው ናቸው የሚያደርጉት። ቀስ በቀስ ግን ህዝባዊ ጭምር ለማድረግ እና አፓርታይዳዊ ለማድረግ እንቅስቃሴ እያደረጉ ነው። የሆነ ሆኖ አሁን ኦህዴድ ብልጽግና በኦሮሞ ህዝብ መካከልም ቢሆን ቅቡልነቱን እያጣ ስለሆነና ማህበራዊ መሰረቱን ስለተነጠቀ እየተንሳፈፈ ነው ያለው። ግን ያን ቢያገኝ ግን ፍላጎቱ ዓላማው ህዝባዊ ጭምር አድርጎ ለመሄድ ነው። በተለይ ፈይሳ በአደባባይ ጭምር የሚናገራቸው ነገሮች ይህንን የሚያንጸባርቁ ናቸው። ሰዎች ለምን ሰው ትገጫለህ ብለው ሲናገሩት ለምን በአማርኛ ታነጋግሩኛላችሁ? አማርኛ እኮ የወፍ ቋንቋ ነው ያለ ጭምር እስከ መጻፍ እስከ መናገር ደርሷል። ዛሬ ማለት ነው። ዛሬ አሁን ይህንን ጭምር እየጻፈ ነው ያለው እና ዓላማቸው እንዴት ህዝባዊ ጭምር አድርጎ ለመሄድ እንደሆነ ግልጽ ነው። ይህንን ደግሞ በተለይ የኦሮሞ ልሂቃን ከኛ በላይ እነሱ ሊያወግዙት ይገባል ብዬ አስባለሁ። እነሱ በደንብ ሊቃወሙት ሊሄዱበት ይገባል ብዬ አስባለሁ። ያለዚያ ሀይ ማይባል ከሆነ ልክ የደቡብ አፍሪካ አይነት አፓርታይዳዊ እንቅስቃሴ እየመጣ ነው የሚሄደው እና አፈወርቅ ቀደም ሲል ወደ አነሳው ሀሳብ ልሄድ። የሌሊሳ ይበቃል ይህን ያህል ካየ ነው። አፈወርቅ ብርሃኑ ጁላ እንዲሁ ከኪሱ ብድግ አድርጎ ነው ፊልድ ማርሻልነቱን የተቀበለው ሲል በደንብ በትክክል መገለጽ የሚችል ነገር ጭምር ነው። እንደው ዝም ብለን በቁንጽሉ እንደዚህ አሁን በጎን ለጎን አንስተ ነው የምንሄድ ብቻ ሳይሆን በንጽጽር እንኳን ብናይ በጭራሽ ብርሃኑ ጁላ ፊልድ ማርሻል አይደለም። ጄኔራል ማዕረግ ደረጃ ለመድረስ በጣም በጣም ብዙ የሚቀረው 10 አለቃ ነው። እዛ ለመድረስ ብቁ አይደለም። እንደ ሀገርም ጭምር እዛ ገና አልደረስንም። እውነት ለመናገር ዓለም አቀፍ መለኪያዎችን ጭምር አሏቸው። ጄኔራል ለመባል ይሄ ፊልድ ማርሻል ለመባል ምን የሚሰጡ ፊልድ ማርሻል ለመባል በዓለም የወታደራዊ አስተምሮ መሰረት ቢያንስ ትንሽ የምትባለዋን ክላሽ ዲዛይን መስራት መቻል አለበት። መታኮስ ብቻ አይደለም፣ መዋጋት ብቻ አይደለም፣ ድል ማድረግ ማሸነፍ ብቻ አይደለም። ብርሃኑ ጁላ ያደረገ ምርኮኛ ነው ሲጀመር። ግን ይሄን ብቻ ሳይሆን ቢያንስ የጦር መሳሪያ ማምረት የሚያስችል እውቀት ያለው መሆን አለበት። ይሄ ቁሳቁሱ ምኑን አይደለም፣ አእምሮው ጭንቅላቱ ያለው ማሰብ ማንሰላሰል የሚችል ዲዛይን ንድፍ መስራት የሚችል ሞዴል ማውጣት የሚችል መሆን አለበት። ይሄን መስራት የሚችል መሆን አለበት የፊልድ ማርሻል ደረጃ ላይ ለመድረስ። ብርሃኑ እንኳን ይሄን ሊያደርግ ሽጉጥ እንኳን በጣም ይርቀዋል። በእርግጥ ሽጉጥን ዲዛይን ማድረግ ከቻለ ክላሽን ማድረግ ያን ያህል አይከብደውም ይሆናል። ግን እዛም በጣም ሩቅ ነው። ዲዛይን ማድረግ አይደለም፣ ሩቅ ነው በጣም። የጦር ሜዳ ሰውም አይደለም እሱ፣ የጦር ሜዳ ሰው አይደለም ባጭሩ።